እግዚአብሔር ይመስገን። ከዚህ በላይ ይገባዋል። ሰዓት ስለሚገድበን ስለሚገድበን ያለን እንጨምርለታለን። ባለን በቤታችን ሄዱ እየረዳን ቢሆን አሁን ማሰር ነው። በዚህ ጋብዛታል ገና እንዴት ዋላችሁ? አንተ ያልመጣችሁ ከሰዓት በኋላ የመጣችሁ ስጃችሁ ነው። ምን እንበላችሁ? እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ ነው ማስተናጋጆቹ ስም። እንኳን ደህና መጣችሁ በሏቸው። ይህም ትልቅ እድል ነው በእውነት። እንኳን ደህና መጣችሁ። ተሰጥታችሁ ስለመጣችሁ እግዚአብሔር ይባርካቸው። እግዚአብሔር ይናገራል። ሰበሰበን አምላክ እግዚአብሔር የሚናገር አምላክ ነው። እኛም ደግሞ እንሰማዋለን። እግዚአብሔር ይመስገን። ከሰዓት በኋላ ገና ጊዜ ሰጥቶናል። መልካም ምሳ በልተናል እና እንደው ላገለገሉን በዚህ መንገድ ላገለገሉን እግዚአብሔር ባርካችሁ በላቸው። ትልቅ ትጋት ነው። ግን እነዚህ ምግብ ሲያዘጋጁ የነበሩ ቅዱሳን እህቶች መጥተዋል ወይስ እዛው ቀሩ? መጥታችኋል? እስቲ ቁሙ። በደንብ አድርጋችሁ ለጥሩ ምግብ ሰርታችሁ አብልታችሁናል። እግዚአብሔር ይባርካችሁ። ምክንያቱም የቀራችሁ ልባላ መስሎኝ እንደው ቢቀር ይሻላል ብሎ እናንተ ከምትቀሩ ነበር። ለካ ነበራችሁ። ስለዚህ እግዚአብሔር ይመስገን። እንጸልይ። ሃሌሉያ። ጸሎት እንጸልይ። እሷን ሁለት ሰዎች እንዲጸልዩ እፈልጋለሁ። እንጸልያለን። ባችሁ ውስጥ መብራቱ ይበራል። ይብራ በሏት። አብሪ በሏት። ድመቅ በሏት። እንደ ከዋክብት ድመቅ በሏት። አሁን እሷ ጉባኤውን ትባርካለች። በተቀደሰው ዙፋን ያለ አለቅነት በጫንቃ ላይ ያለ የታረድክልን ፋሲካችን ክርስቶስ ኢየሱስ የምታበራ የንጋት ኮከብ ምርጣችን፣ ውበታችን፣ ዝርግፍ ጌጣችን፣ የመሰባሰባችን ምክንያት ስምህን እናከብረዋለን። ስምህ ይባርካል። ማለዳ ማለዳ አዲስ ነው፣ ምሕረቱ ብዙ ነው ተብሎ እንደተጻፈ አምላኬ ሃሌሉያ። መከራው የተወገደለት የመርገም ጨርቁ የነጻለት ይህ ጉባኤ በኢየሱስ ክርስቶስም የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር ይባርካችሁ። የማርያምና የማርታ አምላክ ይባርካችሁ። ኢየሱስ ክርስቶስ ብርሃኑን በእናንተ ላይ ያብራ። በኢየሱስ ክርስቶስም ሰማያት በፊታችሁ ትይዩ ይከፈትላችሁ። እግዚአብሔር ለዳንኤል ያቆመውን መልአክ በኢየሱስ ክርስቶስ ስም ያቆምላችሁ። በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔር አርያም ጸሎታችሁን ይስማ። በኢየሱስ ክርስቶስ ስም ቆመው ያገለ
በናዝሬቱ በኢየሱስ ክርስቶስም ከጉባኤው ጋር ካለው መንፈስ ጋር ተስማምቼ እህቴን በጌታ በኢየሱስ ክርስቶስም በአሮን ላይ የፈሰሰው ወፍራም ዘይት አፈሰስኩባት። በኢየሱስ ከቅባቱ የተነሳ ድል ነሱ ተብሎ እንደተጻፈ ድል መንሳት ይሁንላት በኢየሱስ ክርስቶስም። ጉባኤውንም እሷንም ያየ ሁሉ ይውደዳችሁ። የእግዚአብሔር ብርሃን በእናንተ ላይ ይብራ። ከብርሃኑ የተነሳ በጌታ በኢየሱስ ክርስቶስም በዘመናት ሁሉ ምድሪቱን ይዞ የያዘውን የጨለማውን መንግስት ተጋፊ ያድርጋችሁ። ምርኮ ማርካችሁ። ሃሌሉያ። ማርያምና የእስራኤል ሕዝብ ያንን ምድረ በዳ ያንን በረሃ ከተሻገረ በኋላ ፈረሰኛና ፈረሰኛውን በባህር ያሰመጠ ብለው ከበሮአቸውን እንዳነሱ በኢየሱስ ክርስቶስ ዛሬ በእናንተ ሰፈር የድል ነሺ ዝማሬ አይጥፋ። በኢየሱስም ድል ነሺ ያድርጋችሁ። የጠላታችሁ ሰፈር ገብታችሁ መበዝበዝ ይሁንላችሁ። እንደነኛ እንደ ለምጻሞቹ በጌታ በኢየሱስ ክርስቶስ ያታሰበ በጌታ በኢየሱስ ክርስቶስ ከመጣችሁት ይዛችሁት ከመጣችሁ ምርኮ የተነሳ ለጀነሬሽን የሚያልፍ እኔ በምድራዊ በረከት አይደለም በሰማያዊ በረከት በጌታ በኢየሱስ ክርስቶስም በዚህ ባረኳችሁ በናዝሬቱ በኢየሱስ ክርስቶስም ከማለዳ ጀምሬ ስለዚህ ህብረት ስጸልይ ጌታ መንፈስ ቅዱስ ቃል ሰጠኝ። ኢየሱስ ክርስቶስ ሽባን ከተረተረ እውርን ካበራ የተራበውን ካበላ በኋላ ማርታምና ማርያም ቤት እርፍ ይል ነበረ። የእግዚአብሔር ማረፊያ ያድርጋችሁ። የኢየሱስ ስም የክርስቶስ ልብ ማረፊያ ያድርጋችሁ። የኢየሱስ በማለዳ የሰጠኝ የቃሉ ባለቤት በእናንተ ላይ ተጽዕኖ ያሳድሩ። ለተጠራችሁበት ዓላማ እንደ ኢያሱ ወደ ግራም ወደ ቀኝም አትበሉ። ኢያሱ ወደ ተስፋይቱ ምድር ትገባለህ ሲባል በፊት ለፊቱ ኢያሪኮ ነበረ። በፊት ለፊቱ ብዙ የተዘጋ በር ነበረ። በጌታ በኢየሱስ ክርስቶስም እግዚአብሔር ከእናንተ ጋር ከመሆኑ የተነሳ በኢየሱስም ኢያሱና ካሌብ እንደገቡ መግባት ይሁንላችሁ። ፋሬስ ይሁንላችሁ። ፋሬስ ይሁንላችሁ በኢየሱስ ክርስቶስም። ይሄንን ህብረታችሁን በሶስት ገመድ የታሰረ አይፈታም ይላል። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ኃይል የጸናችሁ በኢየሱስ ክርስቶስም ለጥሪያችሁ የሚያስቸኩል የክርስቶስ ኢየሱስ መንፈስ በኢየሱስ ክርስቶስም በእናንተ ላይ ይውደቅ። ከዚህ ቀን ጀምሮ በጌታ በኢየሱስ ክርስቶስም የሚያደክማችሁ ወደ ኋላ የሚያሳያችሁ በጌታ በኢየሱስ ክርስቶስም የሎጥ ሚስት ይላል ወገኖቼ፣ መንፈስ ቅዱስ ያቀበልን የሎጥ ሚስት ከነኛ እኮ ከመላእክቶች ጋር እራት በልታለች። ወገኖቼ ልንገራችሁ፣ እራት ቁጭ ብላ በልታለች። እንዴት እንደታደጉ አይታለች። ነገር ግን ያንን ያለፈውን ነገር ዞር ብላ ስታይ የጨው አምድ ሆና ቀረች። በኢየሱስ ክርስቶስም እልፍ ያርጋችሁ። በኢየሱስ ክርስቶስም እግዚአብሔር ወዳየላችሁ ራይ ገስግሱ። በኢየሱስም ፈጥኖ መግባት ይሁንላችሁ። እንደ ማርያምና እንደ ማርታ የሞተ ነገራችሁ ተቀበሉ። በኢየሱስም መንፈሳዊ ነገራችሁ ይወለድ። ትንሣኤ ይሁንላችሁ። በኢየሱስም ትንሣኤ ይሁንላችሁ። ባረኳችሁ፣ ተባርካችሁ ለበረከቱ በጌታ በኢየሱስ ክርስቶስም። ማለዳ ስትናገሪ ነፍሴ ሐሴትን ታደርግ ነበር። አሁንም በጌታ በኢየሱስ ክርስቶስም ባንሽን ጌታዬ ብለሽ እንደ ሳራ አምላኬና መድኃኒቴ እችን ሰው በጌታ በኢየሱስ ክርስቶስም በሳቅ ሙላት። በኢየሱስም በሳቅ ሙላት። የሳቅ ቤት ይሁን። እዚያው እንኳን የመጡ ሰዎች ቢኖሩ እሷ ላይ ካለው እስማኤል ከማድረጓ የተነሳ በጌታ በኢየሱስ ክርስቶስም የተቸገሩ ግራ የተጋቡ እሷ ቤት መጥተው ስቀው ይውጡ። በኢየሱስ ስም ስቀው ይውጡ። በኢየሱስ ስም አምላኬ የፊት ብርሃን በእህቴ ላይ ያብራ፣ በባለቤቷ ላይ ያብራ። በጌታ በኢየሱስ ክርስቶስም የወረሱትን ይርገጡ። በኢየሱስ ለእኛ በረከት አድርጋቸዋል። በኢየሱስም እየባረኩ ባረካታል። በጌታ በኢየሱስ ክርስቶስም ጳውሎስ
እንዳለ ከዚህ በበለጠ መገለጥ በቃሉ መገለጥ በመንፈስ ቅዱስ ኃይል እህቴን ባረኳት። በኢየሱስ ስም ተባረኪ። የእግዚአብሔር ብርሃን በፊትሽ ላይ ያብራ። በመንገድሽ ላይ ማንም እንቅፋት አያኑርብሽ። እንቅፋት ጠራጊ ያድርግሽ። መልኩን ማራኪ ያድርግሽ። ጌቶራ ያድርግሽ። እንደ ኢያኤል እጅሽ ላይ መዶሻ አይጥፋ። በኢየሱስ ስም መዶሻ አይጥፋ። የጠላትሽን አናት የምትቀጠቅጭበት መዶሻ አትጪ። በኢየሱስ ክርስቶስ ስም የቃል ፍቺ ያብራልሽ። ተባረክ። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እኔ አመሰግናለሁ። የባረኩን አይደለም መንፈስ ቅዱስ የባረክ አንተ ነህ። አከብርሃለሁ፣ ከፍ አደርግሃለሁ። የእስራኤል ቅዱስ ክብሩ ሁሉ ተጠቅልሎ ወደ ማደሪያ ይግባ። በወደድከው ከስሞቹ በላይ ስም እንደሰጠኸው በሚመጣ በሚገዛ በናዝሬቱ በኢየሱስ ስም እግዚአብሔርን እጅግ አድርገን እናመሰግናለን። ቀጥሏል። እኔም ለካ እንደው እግዚአብሔር ይባርክሽ ይለት እግዚአብሔር ይባርክሽ። እግዚአብሔር እንግዲህ እንዲህ ነው። ጠዋት በተነጋገርነው ክፍል ላይ ርዕሱ ምን ነበረ? ድምፅን በድምፅ መሻር የሚል ነበር። ድምፅን በድምፅ መሻር። ሞትን ሲያውጅ ዳዊት አቢግያ ግን ሰላም ስታውጅ ያ ድምፅ በድምፅ ሲሻር በምስራች ድምፅ ሲሻር ክብር ለእግዚአብሔር ይሁን። እግዚአብሔር እንዲህ ይላል። አሁን ያለው ርዕስ እግዚአብሔር እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ በቃል ነው የምታውቁት። ይሄንን ሲያብረን እንበለው። ለእናንተ ማስባትን ሀሳብ እኔ ያውቃለሁ፣ ተስፋና ፍጻሜ ሰጣችሁ ዘንድ የሰላም ሀሳብ እንጂ የክፉ ነገር አይደለም። እናንተ ወደ እኔ ትጸልያላችሁ፣ እኔም ደግሞ እመልሳለሁ። ሃሌሉያ። እግዚአብሔር እንዲህ ይላል። ለዚህ ጉባኤ እግዚአብሔር እንዲህ ይላል፣ ለእናንተ ማስባትን ሀሳብ አውቃለሁ። እኔ ነኝ የማውቀው ነው የሚለው እግዚአብሔር። ለእናንተ ማስባትን ሀሳብ። ደስ የሚለው የመጣው መልእክት በ605 ቢሲ ነው። ዳንኤል እና ጓደኞቹ በነበሩበት ዘመን በ597 በይሁዳ ንጉሥ ሰዴቅያስ ጨምሮ ሌሎችም የአይሁድ ነገስታት የገዙበት በ597 እስከ 586 በነበረበት ወቅት ይሄ የኤርምያስ መልእክት መጣ። የዚህ የነቢዩ መልእክት የኤርምያስ መልእክት መጣ። ናቡከደነጾር እንደምታውቋቸው የእስራኤልን ሕዝብ ወደ ባቢሎን አፍልሷቸው ነበረ። ያ ዘመን እጅግ የጨለማ ዘመን የሚባልበት የእግዚአብሔር ሕዝብ የተዋረደበት ዘመን የነበረበት ዘመን፣ የእስራኤል ሕዝብ ካለመታዘዙ የተነሳ ከአመፁ የተነሳ ከኃጢአቱ የተነሳ የፈለሰበት ዘመን፣ ስፍራውን የለቀቀበት ዘመን፣ አንገቱን የደፋበት ዘመን። እንደውም ደግሞ አንዳንድ ነቢያት ተነስተው ምንም አትሆኑም ያሉበትም ደግሞ ዘመን፣ ሐሰተኛ ነቢያት ምንም አትሆኑም፣ ምንም ነገር የለም። ይሄ ሟርተኛ ነቢይ ኤርምያስ ይሄ ሟርተኛ ነው የሚሟርተው፣ ምንም የለም። ኤርምያስ ግን ነግሯቸዋል። ቆርጦን የነገራቸው ይህ የኤርምያስ መልእክት ከምርኮ በፊት ነው፣ ከመማረካቸው በፊት። መቼ? በኢዮአቄም ዘመነ መንግስት ነው። በ625 ቢሲ ላይ በ650 ዳንኤል ጓደኞች በነበሩበት ሼኪንግ የነበረበት ዘመን ነው። እና እንደምታውቁት እንግዲህ ዓመተ ዓለም ወደ ዓመተ ምሕረት ሲመጣ እየቀነሰ መጣውና በ625 እግዚአብሔር ከክፉ መንገዳቸው ካልተመለሱ በባዕድ ምድር እንደሚሄዱ ነግሯቸዋል። 70 ዓመት ትገዛላችሁ። እግዚአብሔር ማንንም አይፈራም፣ አመቻችም አይደለም፣ በጎን አይናገርም። እንት እግዚአብሔር ሰው ሁሉ ሰበከ። የእግዚአብሔር መንገድ ዙርውር ያለ ነው አይደለም። እግዚአብሔር ምድር ዙርውር የሚያደርግ ነው የሰው መንገድ እንጂ እግዚአብሔር መንገድ ቀጥታ። ስለዚህ ትማረካላችሁ፣ 70 ዓመት
እዛ ትሆናላችሁ፣ በቃ ትቀመጣላችሁ። በሕጌ ብትሄዱ ብሎ እኮ ምዕራፍ 26 ላይ ነግሯቸው ነበር። በሕጌ ብትሄዱ፣ ትእዛዜን ብታከብሩ፣ እሺ ብትሉኝ ብትሰሙ፣ ካልሆነ ደግሞ የዛን ተገላቢጦሽ ይሆንባችኋል ብሎ የነገራቸው እና በጣም የሚያሳዝነው ይሄ ቤት አላቸው። ወደ ቤተ መቅደሱ ነው፣ ወደ ሰለሞን የመጀመሪያ በኢየሩሳሌም ያለው ቤተ መቅደስ የሰለሞን ቤተ መቅደስ። ይሄ ቤት አላቸው ያሳያቸው፣ ኩራታቸው ስለነበር በወርቅ ነው የተሰራው። እንዴት አይሆኑ በወርቅ የተለበጠ ነው፣ በጣም የሚያምር ነው። ይሄ ቤት እንዲህ እንዳያችሁት ይፈርሳል አላቸው። ወት እንግዲህ ይሄ ሟርተኛ ያልተባለ ይባላል። ይሄ ሁሉ ሰለሞን ይሄ ሁሉ ወርቅ ይሄ ሁሉ እንትን አድርጎ ሁኬርስ እንደ ሴሎ ይሆናል አላቸው። ሴሎ ታውቃላችሁ አይደለም? ካህኑ ያገለግልበት የነበረው ኤሊ ያገለግልበት የነበረው እንደፈረሰ እንደተበተነ ታቦቱ እንደተማረከ እንደዚህ አይነት ፍርስራሽ ነው ብሎ ይነግራቸዋል። እና መገናኛው ድንኳን እንዳልቀረለት ከእግዚአብሔር ቅጣት እንዳላመጣ እያለ ነበር የሚናገረው። ነው እስራኤል በፍልስጤማውያን ሲሸነፉ ያ ቦታ የሴሎ ቦታ እንደፈረሰ አርክ ኦፍ ኮቨናንት ወይም የቃል ኪዳኑ ታቦት እንደተማረከ እናያለን። እና አሁን አልሰማችሁ እንደዛ ነው የሚሆነው ብሎ ይነግራቸዋል። እና ምዕራፍ 27 ላይ ስትመጣ በዚህ በትንቢተ ኤርምያስ 27 እና 28 ላይ ስትመጣ ሐሰተኛው ነቢይ ይላችኋል። ሐሰተኛው ትንቢት ተናጋሪ ሐናንያ 2 ዓመት ብቻ ነው አላቸው። 2 ዓመት እንጂ የ7 ዓመት ነው አለ። 2 ዓመት ብቻ እንደው ቸፕ ተደርጋችሁ ነው እንጂ 7 ዓመት የለም። ኧረ ተው እባክህ 7 ዓመት ኧረ 2 ዓመት። እና ይህ እኮ ኤርምያስ እኮ ሐሰት ይናገረዋል። እሱ ራሱ ሐሰተኛ ተናጋሪ ነበር። እና ስለዚህ ኤርምያስ ነገጀ እነዚህ ይሄ ሐሰተኛ ነቢያት አላችሁ እያለ ይነግራቸው ነበር። እንግዲህ ማንኛውም ከሀገራቸው ወደ 500 ማይልስ ወደሚርቀው ምድረ በዳ ተሻግረው ሄዱ። ምድረ በዳን ተሻግረው ልዩ ባህል ወዳለበት፣ ልዩ ቋንቋ ወዳለበት፣ ጣዖት ወደሚመለክበት ነው። ታቦት የነበረበትን የመቅደሱን ስፍራ ትተው ጣዖት ወደሚመለክበት እግዚአብሔር ሲገርፍ እንደዚህ ወደዛ ሄዱ። ማስንቆቻቸውን ሁሉ ሰቀሉ። የለም ዝማሬ፣ የለም ቀና ማለት፣ የለም 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 የለም። አያችሁ ሲመችና ሳይመች የለም። እና በዚህ ሁኔታ ውስጥ ነበር ያሉት ነው። ይገርማቸዋል። ነቢዩ ኤርምያስ እሱ አልሄድም፣ ወደዚህ ወደ እንትን አልሄድም፣ ወደ ባቢሎን አልሄድም። እሱ ወደ ግብፅ አንድ ወቅት ላይ ብቻ ሄዱ። እዛ እንደሞተ ነው ታሪክ ተናጋሪዎች የሚናገሩት ነው። አልቅሷል። ስለ ቤተ መቅደሱ መፍረስ አልቅሷል። የህዝቡ ኃጢአት አስለቅሶታል። ትንቢተ ኤርምያስ መጽሐፍ ቀጥሎ ሰቆቃዊ ኤርምያስ ይላል። ሰቆቃዊ ኤርምያስ አልቃሻው ነቢይ ማለት ነው። የማን የራሱ መልእክት ነው፣ የነቢዩ መልእክት ነው። እና ነቢዩ ኤርምያስ አንደኛ የእግዚአብሔርን ባህሪ አውቆታል። የእግዚአብሔር ባህሪ ኃጢአትን መቅጣት ነው። ኃጢአትን እሽሩ አይልም። እግዚአብሔር ኃጢአትን ይቀጣል። ሁለተኛ የእግዚአብሔር ቁጣ ለማጥፋት ደግሞ አይደለም፣ ለመመለስ። እግዚአብሔር ሲቆጣ ለመመለስ። ለዚህ ነው በሰቆቃወ ኤርምያስ ላይ እግዚአብሔር የሰውን ልጆች ከልቡ አያሳዝንም፣ ቢቆጣ እንኳን እንደ ምሕረቱ ይራራል ይላል። እግዚአብሔርን ባህሪ ሁለቱም ነገር ነው ያወቀው። እግዚአብሔር ምሕረት አምላክ ነው፣ ኃጢአትን ደግሞ ይቀጣል የሚለው ነው የምናየው። ሶስተኛው ምርኮ ቢኖርም ተሐድሶ ደግሞ አለ። ይሄ ተስፋ መልእክት ነው። ምርኮ ቢኖርም በባዕዳን 70 ዓመት መኖር ቢኖርባችሁ ግድ ቢሆንም ግን ደግሞ መመለስና መታደስ አለ ይላቸዋል። ሌላው አራተኛ የሚነግራቸው የእግዚአብሔር ፍቅር። እግዚአብሔር ፍቅር አልተለወጠም። ሃሌሉያ! የእግዚአብሔር ፍቅር አልተለወጠም። እንግዲህ የእግዚአብሔር ፍቅር ስላልተለወጠ ወደ ህይወት ይመልሳል። እግዚአብሔር መልሶ መልሶ ይወዳል። እስቲ እግዚአብሔር መልሶ መልሶ ይወድሻል። እውነት ነው። እግዚአብሔር መልሶ መልሶ ይምራል፣ መልሶ መልሶ ይወዳል፣ መልሶ መልሶ ያነሳል። ሃሌሉያ! እግዚአብሔር ባህሪ እንደዚህ ነው። ክብር ለእግዚአብሔር ይሁን። አይወድሽም። እኔ
የሚገርም መጽሐፍ አነብ ነበረ። ምን ይላል መሰላችሁ? ዋይ ወመንስ ብሊቭ ላይስ ይላል። ለምንድን ነው ሴቶች ውሸትን የሚያምኑት? እናታችንም ሔዋንም እኮ ውሸትን አምናለች። የሰይጣንን ውሸት አመነች። ታችሁ እንዴት ታክቲካ እንዴት እንደገባ ብሏችኋል እንዴ? ትሞታላችሁ ብሏችኋል እንዴ? እግዚአብሔር እንደዚህ ብሏል እንዴ? እያለ ውሸት እንድታምን አጠጣለ። የጽድቅ ጉልበቷን የመታዘዝ ጉልበቷን የሰበረው ውሸት ከባድ ቀላል እንዳይመስላችሁ። ይሄ በተለይ የሴጣን ውሸት ሹክ አለ። በጆሮዬ የሰሩ ሰዎች ሰምቻለሁ። እንዴት እንደሆነ አላውቅም። እኔ መቼ ሹክ እንዳለኝም አላውቅም። ግን ሹክ አለና ትሞቻለሽ፣ ሹክ አለ አይወዱሽም፣ ሹክ አለና ባልሽ ይጠላሻል፣ ሹክ አለ ልጆችሽ እንትን ሊሆኑ ነው ይላልና ይሄንን አለ። ከወንዶች ይልቅ ሴቶች ናቸው የሚያምኑት። ወንዶች እንግዲህ አታምኑ መሰለኝ አይደል? ቶሎ አታምኑ የሴጣን ውሸት። ሚስት እኮ አትወድም ሲባል ኧረ ትላላችሁ፣ ወኔያችሁ ይነሳ። ተወደኝ አሳያለሁ ብላ ማታቀፍ ምናምን ታረጉና ይኸው ዋይ ወመንስ ብሊቭ ላይስ። ለምንድን ነው ውሸት የምናምነው? እና እዚህ ቦታ ላይ ሐናንያ 2 ዓመት ነው ሲባል 2 ዓመት ከሆነ ምን ችግር አለው አሉ። ከባድ ነው። 2 ዓመት አይደለም 2 ቀን በጠላት ምድር ላይ መቀመጥ እጅግ ከባድ ነው ወገኖች። በጣዖት አምልኮ በሚያመልኩ ሕዝብ መካከል 2 ሰዓት መቀመጥ ራሱ ከባድ ነው። 2 ሰዓት መቀመጥ ጭንቅ ነው፣ መከራ ነው። አምልኮ የለመደ ሕዝብ መስዋዕት የለመደ መሰዋዕቱ ላይ መስዋዕት የሚያስቀምጥ የለመደ ሕዝብ ያዌ ብሎ መጥራት የለመደ ሕዝብ ሲአስቡ እንዴ ሄዶ ዘጠብ ምን ሊናገር ነው? እናንተ አሁን በእንደው አንዳንድ ጊዜ ጭንቅ አይላችሁ? አንዳንድ ጉባኤ ስትገቡ ጉባኤ ክርስቲያኖች ማለት አይደለም ሌላ ከዛ ወጣ ያለ ጋር ስትሄዱ የምትናገሩት ይጠፋችኋል አይደል? እኔ ደግሞ ቶሎ ያልቀበኛል አልችልም። እዚህ ነው ደስ የሚለኝ እንጂ አልችልም። እና እንኳን አይደለም 70 ዓመት እንደ 2 ዓመቱ እሺ እንኳን ቢባል ነው ከባድ ነው። ምን ማለቱ ነው? ምን ማለቱ ነው? ሐናንያ እንዴ 2 ዓመት እያለ ጭራሽ እግዚአብሔር የጨመረው እሱ ሲቀንስ፣ እግዚአብሔር በመመረጥ በጣም የታወቀ ነው። ችግር የለበትም። ለእስራኤል ሕዝብ 40 ዓመት እንደሆነ ለማረቅላቸው ሲያጉረመርሙ ምርቅ ሲያጉረመርሙ ምርቅ በቃ ምን ችግር አለ? 70 ዓመት ይላቸው። ተመልከቱ። መልእክቱ ከባድ ነው ወገኖች፣ መልእክቱ ከባድ ነው። ረጅም ጊዜ 70 ዓመት ዛሬ ቢሆን እንኳን ያን ጀነሬሽን ነው እንደውም 40 ዓመት አሁን ጀነሬሽኑ ነው ቀንሷል። የባዕድ ምድር ፍጻሜያችሁ ግን አይደለም። አሜን ይባል እንደዚህ። የባዕድ ምድር ፍጻሜያችሁ መቀበሪያችሁ አይደለም። በፍጹም አንዳንድ ነገሮች ግድ መምጣት አለባቸው። ግድ ነው። ፍጻሜን ግን ሊያደርገው ሰይጣን አይችልም። ቅድም ከእህቶች ጋር እየተነጋገርኩኝ ነበርና አንዳንድ ለምን ይሆን ሊሆን ግድ ነው ግን ምንድን ነው እሱ ማለፊያ እንጂ ማደሪያ አይደለም። መማሪያ እንጂ መመረቂያ ቦታ አይደለም። ከዛ ስትወጡ ነው የምትመረቁት። የዩኒቨርሲቲም እኮ ገና አንደኛ ዓመት ላይ አትመረቁ ማለት ይመረቃል። እንደዚህ እዚያ ነው የእንደላላችሁ በጣም ባርጋችሁ በእንደው 6 ዓመት ምናምን ሕክምና ምናምን ከገባችሁ እንደው ጠባርጋችሁ 6-7 ዓመት ለፍታችሁ የምትመረቁት መጨረሻው ሲደርስ ነው ምርቃት። ምርቃት መጀመሪያ ላይ የለም። ምርቃት መጀመሪያ ያለው የት ነው? እስኪ ንገሩ። የት ነው? ያዕቆብም ሲመርቅ በልቶ ነው። ወላጆቻችንም ሲመርቁ እንኳን አንድ ነገር ነው መልካም ነገር አይተው ነው እንጂ እንደ ኮርስ ይወጣል። አንዳንድ ገና ከሞቃም እንደው እንደዚህ ትምህርት ይግለጥልህ ማነው እንደዚህ ብሎ ጎንፎ ይበላል እንጂ ትምህርትን ይግለጥልህ ትልቁን ዶክተሩን ምናምን ተመረቁ ወላጆች ካሉ እውነት እንደሱ ግን አላደረኩም። እንደዛ ካላችሁ ጥሩ ነው። መከራው ሲያበቃ ምርቃት አለ። ችግሩ ሲያበቃ ምን አለ? መፍትሄ አለ። ጠባብ ነገሩ ሲያበቃ መስፊያ አለ። አንዳንዱ በጣም የሚያለቅሰው መጨረሻው ላይ መጨረሻው ፔፐሩ ሲጻፉ ዩኒቨርሲቲ በጣም የሚያስለቅሰው ምናምን ድፌት ስታደርጉ ቶዛ ሰብስበው 5-6 ሲያዋክቧቸው አንዳንዱ ይንቀጠቀጣል። ላያችሁ የመጨረሻው ላይ ስለመጣ የመጨረሻ ምጥም ከባድ ማለት እቺ ደቂቅ ትንሽ ብትሆን እና ነገራቸው 70 ዓመት አለ ግን አላቸው መሞቻ
እኔን ማምለክ በጣም ቀለለባችሁ። እዛ ሂዱና ጣዖት ምን ዋጋ እንደሚያስከፍላቸው እዩ አላቸው። ጣዖት ልጆቻቸውን እኮ ለእሳት ሰጡ ነበር። እዩት፣ እኔ በፍቅር እበላለሁ፣ ጣዖት ግን ምን እያለ እያስፈራራ ገላለሁ እያለ ሲቀሩበት መስዋዕቱ ድፍት እያደረገ ሂዱና እዩን፣ ይሄው አምላክ ሻዳይ ነኝ። ሂዱ፣ እዛ ስታውስታችሁ ነው የምታዩት። ድንጋይ ቀርጸው ነው የሚያመልኩት። ሂዱና እስቲ እንደው ሂዱ፣ እዛ ሄዳችሁ ተምራችሁ ማለት ነው። እንዴ ምን ያርጋችሁ ታዲያ? በዛ ይላል በዚህ ይላል ነብይ ልካ ያስጠነቅቃል። ለማማቸው እስቲ ሂዱና እንደው እኮ በእጅ የያዘ ምንድን ነው ወርቅ መዳብ ነው ወርቅ ትለብሱ ምንም አይመስላችሁም። እንደው ማድረጋችሁ ትዝ አይላችሁም። እንደው ምንድን ነው ትዝ አይላል። እስቲ ሂዱ እና እንግዲህ 7 ዓመት የሚገርመው ነገር ነቢዩ ሐናንያ እንደዚህ ነው ያደረገው። ሆፕ ሰጣቸው። ዊዛውት ሪፐንታንስ ተስፋ ንስሐ ከመግባት ጋር መለያየት ይችላል። እግዚአብሔር ለሚመለሱት ነው ተስፋ የሚሰጠው። ለሚመለሱት ግዴታ የለበትም። ይሄ ሐናንያ እግዚአብሔር አላከው። ስለዚህ ምን ያደርጋል? ሪስቶሬሽን ዊዛውት ትራንስፎርሜሽን የለም። የሌለ ነገር ትራንስፎርሜሽን መለወጥ ከተፈለገ ሪስቶር መደረግ አለ። ወደ መጀመሪያ ሪስቶሬሽን ማለት ነው ወደ መጀመሪያው መመለስ ማለት ነው። ወደ መጀመሪያው ሰው ካልተመለሰ ትራንስፎርሜሽን የለም። ዓለምን በወንጌል መድረስ የለም። ሰው በመጀመሪያ ወደ መጀመሪያ ቃል ኪዳኑ ካልመጣ ወደ መጀመሪያ ክርስቶስ ኢየሱስ እንደ ግል አዳኝ ሲቀበል በነበረበት ፍቅር ልክ ካልመጣ ሌላውን መድረስ አይችልም። አይሹ የእሱ እንዴት እንደሆነ የሚያስቀድመው መቅደም ያለበት ሰው መጨረሻው ነው የሚናገራቸው። እሱ ብቻ ነው ብሌሲንግ ዊዛውት ካራክተር ቼንጅ ነው የሚናገር። በረከት ይላል። ግን እኔ አንድ ነገር ንገራቸው፣ ካራክተራችን ካልተለወጠ፣ ባህሪያችን ካልተለወጠ የእግዚአብሔር በረከት ከኛ ጋር ሊሆን አይችልም። በምን እንይዘዋለን? እስቲ ምን አቅም አለን የእግዚአብሔር በረከት ለመያዝ? ካራክተር ቼንጅ ያስፈልጋል። የባህሪ ለውጥ፣ የአመለካከት ለውጥ ያስፈልጋል። አለበለዚያ የእግዚአብሔር በረከት በጣም ከባድ ነው። ወደኛ ጋር የካራክተራችን መለወጥ አለበት። ወንጌል ካራክተር ይለውጣል። አሜን። ወንጌል ባህሪን ይለውጣል። ወንጌል አስተሳሰብን ይለውጣል። ወንጌል ማንነትን ይለውጣል። ወንጌል አድራሻን ይለውጣል። ባልተለወጠ ማንነት የእግዚአብሔር በረከት ስንጮህ እናድራለን እንላለን እንጂ የእግዚአብሔር በረከት ወደኛ አይመጣም። ኃጢአታችንን ካልተናዘዝን በስተቀር ኑዛዜ በሌለበት ሪስቶሬሽን አይመጣም፣ መታደስ አይመጣም። ተስፋችን የምንጨብጠው በሪፔንታንስ ነው፣ ንስሐ ስንገባ ነው። ስለዚህ ነቢዩ ኤርምያስ እንዲህ አላቸው። የሚገርም ነገር ግን ብዙ ዓመት ስለሆነ 7 ዓመት ስለሆነ ሎንግ ፕሮሰስ ነው። አቤት አንወዳት ምችን ፕሮሰስ ነው። ሎንግ ፕሮሰስ ስለሆነ ቤት ስሩ አላቸው። አትክልትም ትከሉ አያንም ብላችሁ ተቀመጡ። እኔ የሚገርመኝ እንደ ጴንጤ እኮ ወልቃቅ የለም። እውነት እኮ በጣም ወልቃቆች ነን። እግዚአብሔር በፕሮሰስ ውስጥ ነው የሚሰራው አይደል እንዴ? በፕሮሰስ ውስጥ ነው። አንደኛ ቀን የሰራው መልካም ነው አለ። ላይችሁ በፕሮሰስ ውስጥ እንድናልፍ ነው የሚፈልገው። ፊኒሽድ የሚባለው ለፕሮዳክት ብቻ ነው። እኛ ፕሮዳክት አይደለም። ፊኒሽድ ያለው ይሄ ነገር እንዲህ ተሰርቷል፣ አለቀ፣ በቃ ይቀመጣል። ስትመጡ የሚቀጥለው እግር ያወጣል እንዴ? ሌላ ነው ያው እጅ ያወጣል እንዴ? ኦልሬዲ ፊኒሽድ በቃ አለቀ። ምንም የምትጨምሩለት ነገር የለም። ምናልባት እንደው ዘመነኛ መጣ ቢባል እንደው ቀጥቶ እንደገና ይሰራል፣ እንደገና ነው እንጂ በዚህ ላይ ይሄ የሚጨመር ነገር የለም። እኔና እናንተ ግን ፊኒሽድ ፕሮዳክት አይደለንም። ሃሌሉያ! የምንለወጥ ነን። እኔ ያለው በቃ እግዚአብሔር እንደዚህ ፈጥሮኛል፣ ኧረ እባክሽ እንደዚህ ፈጥሮሻል ነው ተቀቀቀ ያሽዛ የለም። ተቀቁት ነው የለም፣ መግባት የለም፣ የለም። ባልሽን ግን ወንድሞችን እየወጋሽ እዚህ እህቷን እየወጋሽ እዛ እያሰናከለ እዚህ ጋር ምን እየተወገ ጦር ምናምን በጌታ በኢየሱስም የለም።
የእግዚአብሔር በረከት ገና ሩቅ ነው ላንቺ። አሰባበለን ነበር አይኖቹ አሁን ማለት ነው። ፕሮሰስ ለምንድን ነው የምጠላው? ለምን ተነካው? ማናለሽ ጌታዬ ምንድን ነው የስንት ዓመት ጸልይ ጌታዬ ምንድን ነው በቃ እነሱ ካጠገቤ እየሄዱ እንደዚህ እየሆነ የስራ እንትን እያገኙ ምናምን አትቅኝ ያ እንደ ጌታ ሆይ ምንድን ነው ያቀማጣው? ጸጋዬ ይበቃሻል። ያስ ፕሮሰስ አልወድም። አበቃ ያመናል ጌታ ሆይ። ቅድም የተነጋገርን ከእህቶች ጋር ነው። በጣም ደስ አለኝ። እግዚአብሔር ይመስገን። እኔ መልእክትም ነው የመጣልኝና ልጆች ሳለ እንደ ልጅ አስብ ነበረ፣ አደርግ ነበረ እንደ ልጅ ነገር ግን አሁን አለ ሆለቆንስ የልጅነት ጸባይ ሽር ያለዋል አሁን ዓለም አምሮ ነው እያደግኩኝ ነው። ልጆቻችሁን ደግሞ የምትሉ እናንተ መቼ አደጋችሁ? ጦጦ ለእነሱ ሰው ለኛ ነው። እንደውም ልጅ የምታሳድጉ እናቶች እናንተ ራሳችሁ ነው ትሬን እየተደረጋችሁ ራሳችሁ ናችሁ አስቸጋሪዎች። ልጆች አይደለም ዋ ነገር ያለ አንተ ነካና መታሃል ምናምን ይነካና ያሳይሻል። በጉ ይረጥቷል ነው ጨራሽ ባይል ታይ ሆነ ቀስ ብሎ ፈተነሽ ማለት አይደለም የተናገርሽው አትጩህ አንተ ልጅ አንቺ ትጮያለሽ። ስለዚህ ራሳችንን ትሬን እናት ራሷን ትሬን ማድረግ ያለባት ፕሮሰስ አልፈልግም። ለዚህ ነው ጳውሎስ ለቆሮንቶስ አማኞች ብለን እንዴ እኔ አለ አጥንት ተባላላችሁ እየሰጣችሁ ቆርጠም ታረጋላችሁ ይስተብቃል። እናንተ እስቲል መጋት ነው የምትፈልጉት ወተት ስጋዊነት በመካከላችሁ አለ። እንደውም አንዳንዱ በአሕዛብ ዘንድ ይላቸዋል ያልተለወጡትን ወይም አይሁድ ያልሆኑትና በእነሱ ዘንድ ያልተሰማ ነገር እናንተ ጋር ይሰማል። ስትጣሉ ለጉድ ነው የምትጣሉት። ለጉድ ለያዥ ለገናሽ የሞተ እኮ ለያዥ ለገናሽ አያስቸግርም። እንደፈለጋችሁ ገምዙ ታኝቷል። እንዴ ብትሉት አይድረቅ እንጂ ቶሎ አይድረቅ እንጂ እንዲህ ብታረጉት በጣም ለገናሽ አያስቸግርም እኮ የሞተ አልሞትንማ። ስለዚህ ምክንያቱም አንድ ጊዜ አባባኬ ደግሞ ወደ ጌታ ሄደዋል። የልጅነት ዘመን ሲያገለግሉ ማቆ በልጅነት ዘመኔ ነው ማለት ነው። እና እኔና ባለቤቴ ገጠር ተኝተን ፍራሽ ላይ ነው ተኛው እና ጉንዳን መጥቷል እና ጉንዳኑ ባለቤቴ አዋ ትራሻ ሲነካከሳ እኔ ደግሞ ዝም አብዬ ከዛ ዝም ብለሽ ተኝ አልኳት። እሷ ዝም አታቃታት። እኔ ግን ዝም ስተርመስምሰው ይሄዳል። ለካሷ እንዲህ ስትል ነው የሚቆነጥጧል። ያልሞትን ጴንጤዎች አለን ወልቃቆች ስንዴው ለምን ተነካው የምንል እና እንግዲህ ምን እናድርግ? ተሰልፈን እንስገድ። ሽሩሩ ማሙዬ ሽሩሩ ብለን ወረድ ከጀርባዬ ነበር የምንለው። ወረድ ከጀርባዬ እኮ አሁን እዚህ ሽሩሩ ትንደር አላውቅም፣ ግን ከማዚያም ታወርዳላችሁ መቼም ለሊቱን ቀኑ ሙሉ ሽሩሩ ስትላጡ የማያድግ ልጅ እናቱ ጀርባ ላይ ሆኖ ያፏጫል ይላል። አንዳንዱ እናቱ ጀርባ ላይ ሆኖ እስቲ ያንን ነገር አቀብኝ ይላል። እማዬ ያንን ነገር ዛሬ ማለት ነው ትልልቅ የምትሏቸው ዩኒቨርሲቲ ተማሪዎች ይተኙናል። ማሚ ፕሊዝ ሲሷ ነገር ይላል። ኧረ እባክህ ዳውና አድጋ አልተመስናም። እንደዚህ ነበር እንደ እግዚአብሔር እንዲያሞላቅቀን የሚፈልገው። አዎ የመሞላቀቅም ዘመን አለ። ልጆች በነበርን ጊዜ ገና በጌታ አንዴ ስንጸልይ ሃሌሉያ 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 ስንል ዱብ ጌታ ሆይ እንደዚህ ኦኬ እድግ ካልን በኋላ ጌታ ሆይ ዝም አረ ጾም ጸሎት ጨምሪበት ቀጥይ ጉልበት አብዢ ተንበርከኪ። እግዚአብሔር ያውቃል ማሳደግ። ሃሌሉያ ያውቃል ማሳደግ። ያማል ያማል ፕሮሰስ ያማል። ቀላል ነው እያልኳችሁ አይደለም። ያመሙኝ ጊዜያቶች ብዙ ናቸው። ያማል ፕሮሰስ ይወስድና ጌታ ልጅ
ቀጥለሽ ትሰብኪያለሽ። ምን ችግር አለ? መቀጠል ትችላለሽ። መቀጠል እሺ። እሷንና እኔን እንደዚህ አጣቆ በቃ ምን ትሆናለሽ? ምን ትሆኛለሽ? መሄድ ነው። እንሄዳለን። ቁጭ በይ። አንዳንድ ጊዜ ያጣብቃችኋል። ትምህርታችን ስትባርክ አጣብቃቸው ልጸልይልሽ ነው። ባረከችን። በቃ አጣብቃቸዋለች። ክብር ለእግዚአብሔር ይሁን። ዛፍ ነበረ አሉ። አንድ ዛፍ ጫካ ውስጥ ያለ ዛፍ ተመረጠና ቆረጡት። ስራ ሊሰራበት ሲቆርጡ ያገር አለ ጓደኞቼ ስሙ ምናምን ዛፍ አይናገር ነገር ዝም ብለው ገዘገዙት ነበር። ወዴት ልትወስዱኝ ነው? ወዴት ይጮሃል። በመኪና ላይ ጫኑ። ኧረ ጉድ ነው። እኔ እንደዛ ነገር አላውቅም። ዝም በል ዝም። ማንም አይመልስለትም። ጸጥ። ከዛስ በኋላ ወሰዱና ከመጀመሪያ ቅርፊቱ ሲሉ በረደኝ አለ። ልብሱ ነው ቅርፊቱ። ወይኔ በረደኝ፣ ወይኔ ምን ይሻለኝ አለ። ዝም። ከዛ በኋላ ወሰዱና ደግሞ ስንጥቅ ሰነጠቁኝ። ዝም። መሳሪያው የሚሰራውን ያውቃል። ለምን ይናገራል? ስንጥቅ ሁለት ቦታ። ከዛ በኋላ እንደገና አወጡና መላክ ጀመሩ። ኧረ በቃኝ 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 ግላል ከዛ በኋላ መጡት። እሺ አሁን ምን ቀረ ይጮሃል። ከዛ መጡና ሌላ ከለር እሱ ነጣ ያለ ጠቆር ያለ ሌላ እንጨት ያመጡና ከሱ ጋር በማስትሽ እኔ አላውቀውም ምን ያላውቀውም በኢየሱስ ሊበል አላውቅም ብቻ ከማን ጋር የሚያጣብቁን ከዚህ ጥቁር ጋር ያላውቀውም እኔ አልፈልግም አልዝም በበል ማስትሽ ጨምር አድርገው ገጠም። ከዛ በኋላ ደግሞ አብረው ሁለቱን እሽት በቡት ቆረቀት አንተ ምንድነህ አንተስ ምንድነህ ይላል ይኸኛው። አብረው እሽት አደረጉና ለለምበኛ ብርጭቆ ደግሞ ብርጭቆ ወረቀት እንዴት ጥሩ መሰላችሁ? እውነቴን ነው። አንዳንድ ብርጭቆ ወረቀት የሆነ ባህሪ ያላችሁ አላችሁ። እግዚአብሔር ይባርካችሁ። በደንብ ትርኢታችንን የሚያስወግዱ አንዳንድ ሰዎች አሉ። እግዚአብሔር ይባርካቸው። አሜን ነው እና ብቻ ነው አይ እንዲህ ስላችሁ እንዳደራ እኔ ያልኩት ሌላኛው ነው። እደም አርገዋሽና ሁለቱን በቃ ያምራል። አሁን ውበቱ ሁለት አይነት ከለር ነው። ከዛ በመዶሻ ይሄን ይጮሃል ያን ይጮሃል ይጮሃል ያን ይጮሃል። ከዛ ቆንጆ ወንበር ጸሩ ዙፋን ነው የተሰራው። አሁንስ ምንድነው መለፍለፍ የለመደመች እንግዲህ ምንድነው እና ወሰዱና ቤተ መንግስት ውስጥ ቁጭ ያሉት ሲያይ አጠገቡ ሌሎቹ እንዴ ደህና ናችሁ? እንደዚህ ነበራችሁ እንዴ? ጠፍታችሁ እኮ ስፈልጋችሁ ምናምን አላሉ። ትንሽ አረፍ ብሏል። ንጉሱ መጥቶ እስኪቀመጥበት ድረስ መለፍለፉን አላቆመም ነበር። ንጉሱ መጥቶ ቁጭ ጉብ ሲልበት ዝም የለም። አሁን ዝም። አንዳንዶቻችን ጮታችንን የምናቆመው በመንፈስ ቅዱስ ኃይል እስከምንነካ ድረስ ማጉረምረማችንን ንጉስ ይመጣና ሲገዛ ንጉስ ይመጣና ኃይሉን በእኛ ላይ ሲገጥ ዝም አለው። ጸባሉ ዝም አለው። ምን ሊሆኑ ነው ሲልገቡ ምን ሊሆኑ ነው? ናቡከደነጾር ጋር ቀልድ የለም። እዛ አለች እኮ ሻጥ ነው የሚያደርጋቸው። መማር ያለባቸው እስኪማሩ ድረስ ከእህትሽ ጋር አልፈልጋትም ምናምን ትፈልጋታለች፣ ታስፈልግሻለች። በቃ ምን ትሆኛለሽ? የግድ ነው። ተጣብቀሻል። በምን? በክርስቶስ በኢየሱስ በመስቀል ስራ። ሃሌሉያ! የግድ አይደለም፣ እንደ ዛፍ አይደለም። በፍቅር እህትሽ ታስፈልግሻለች፣ አንቺ ታስፈልጊያታለሽ። በእግዚአብሔር ቤት መገፋፋት አይደለም፣ መጣበቅ ነው። መንፈስ ቅዱስ አጣብቆናል። አንድ አምላክ፣ አንድ ጌታ። ሃሌሉያ! አንድ መንፈስ፣ አንድ ጥምቀት። ኢየሱስ ጌታ ነው። በዚህ ነው ያያያዘ፣ በዚህ ነው የገነባ። ክብር ለእግዚአብሔር ይሁን። ግን ያ ዛፍ እንደጮኸ ንጉሥ እስከምቀመጥበት ዝም እንዳለ ዓላማውን ሲረዳ ጸጥ አለ። ለካ ዙፋን ነኝ እንዴ? ግድ የለም ብራዘር እስ ኦኬ አለዋያሻ። ሁለቱም ላይ የተቀመጠው የእግዚአብሔር ሀሳብ እስኪገባ ድረስ መጮኻችን እንደሆነ አይቀርም። እስ ኦኬ ጩሁ የቻላችሁትን ያህል፣ ግን የእግዚአብሔር ሀሳብ ግን ይፈጽማል። ሃሌሉያ ሃሌሉያ። እኔ ልንገራችሁ፣ በእግዚአብሔር አጀንዳ የሚዘጋ የህይወት ምዕራፍ የለም።
ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንዴ አንዳንዶች ደግሞ እኮ ቁልፉን ሰጥታችሁታል፣ እንደፈለገ ያነሳችኋል። እንዴ ኧረ በኢየሱስ ምንድን ነው የምትታመሱት? ጽኑ፣ ቁሙ፣ በርቱ። ኢየሱስ ጌታ ነው። ስለዚህ ያላቸው 70 ዓመት ትማራላችሁ፣ 70 ዓመት ተምራችሁ ትመጣላችሁ። ሲያባብልም ለመልካም ነው፣ ሲቀጣም ለመልካም ነው፣ ሲገስጽም ለሕይወት ነው። ክብር ለኢየሱስ ነው። ኦ ሃሌሉያ! ጌታ እንደዚህ ነው። ጌታ እንደዚህ ነው። ስለዚህ ሎንግ ታይም ፕሮሰስ ነው አላቸው። አንዳንዶቻችሁ መከራችሁ በስቷል አይደለም? አንዱ ወጣችን ወደ ፓስተር አለች፣ እባክህ ስለ ትዕግስት ጸልይ፣ ተወሰነ ማልፍበት መከራ ለነገሮች እግዚአብሔር ትዕግስት ውስጥ እሺ ልጄ ተመልከች፣ ምን ችግር አለ? ጌታ ሆያል እቴ መከራዋን አብዛው፣ መከራዋን ጨምረው በድረስ እንደዚህ ነው የምትማሪው። ሃሌሉያ! ልክ ነው። መከራ ትዕግስትን እንዲያደርግላችሁ ነው የሚለው አይደለም እንዴ? በመከራ ብትላላ ጉልበት ጥቂት ነው የሚለው ቃል። ስለዚህ ፕሮሰስ አትጥሉ። አንዳንዶች መክበር ሸቷቸዋል። ኧረ በስመ አብ! መቼ ጊዜው ደረሰ? የመክበሪያው ጊዜ መች ደረሰ? እንጨቱ የከበረው እኮ ተልጎ ነው። እንጨቱ የከበረው እኮ ካለበት ቦታ ፈቀቅ ተደርጎ ነው። እንጨቱ የከበረው ተልጎ ከላዩ ላይ ያለው ነገር ሁሉ ተወግዶ ነው፣ ተቆላልቆ ነው። ክብር የምትፈልጉ ሰዎች ውርደት የሚመስል ነገር ሲመጣ ለምን ታፍራላችሁ? መንገዱ ያለ በቃ የእግዚአብሔር መንገድ ያለ እኔ ስለፈለኩ አለ እኔ ቢሆን ባይሆንባችሁ ይሻላል። ግን እግዚአብሔር እንደዚህ ነው። 70 ዓመቱ ቢቀር ነበር ጥሩ፣ ግን አይቀርም። እግዚአብሔር ለመዱት። ሲያለቅሱ ንስሐ ሲገቡ ሲመለስ እና ከእግዚአብሔር ጋር መጫወት ከእሳት መጫወት ማለት ነው። እንደዚህ ነው። እኔ ነው ከተስፋ ምድሪቱን አይደለም የሰጠኋችሁ። በፈልግም እሱን መንሳት ይችላሉ። ችግር አለብኝ? ግዴታ ያለብኝ? ግዴታ ያለባችሁ እናንተ ናችሁ። መኖር የጽድቅ ኑሮ መኖር ያለባችሁ፣ እግዚአብሔርን የማክበር ኑሮ ያለባችሁ እናንተ ናችሁ። የሚለው እግዚአብሔር ተናግሮ አዞ ስለ እኔ ኖሮልኝም እንዴት ይቻላል? አይቻልም። መኖር ያለብኝ እኔ ነኝ። ስለዚህ 70 ዓመቱ እንግዲህ ሲያልቅ ምን ሆነ? የቀላል መልስ ለመስጠት እግዚአብሔር ፕሮሚስ አላደረገም። ቀላል 70 ዓመቷ ቀላል ናት አላለም። ችግራችን ያልተጻፈ እናነብ፣ ያልሰማነውን እናገር ነው ቃሉ አላለም። በእሳት ውስጥ ታልፊያለሽ ግድ ነው። በውሃ ውስጥ ታልፋለህ ግድ ነው። በሞት ጥላ መካከል ታልፋለህ ግድ ነው። በእኔና በሞት መካከል አንድ እርምጃ ግድ ነው። ግድ ነው እያልኳችሁ እንድትጨክኑ የሚያደርግ መልእክት ነው እግዚአብሔር የሰጠን። እንድትጨክኑ እንደበሰሉ እያደጉ እንዳሉ ፕሮሰስም ቢሆንም እንኳን በዛ ውስጥ የእግዚአብሔርን ክብርና የታላቅነቱን ገናንነቱን ቀጭነቱን መሐሪነቱን እንድናውቅ ስለሚፈልግ ኢየሱስ ጌታ ነው። ይህ ካላዘለላችሁ ምን ያዘልላችሁ እንደሆነ አላውቅም። የመልእክቴ ዋና ሀሳብ ያረፈው በኤርምያስ 9:11 ቁጥር ላይ ነው። ለእናንተ ማስባትን ሀሳብ ምን ያውቃል? ፍጻሜነት ተስፋ ሰጣችሁ ዘንድ የሰላም ሀሳብ እንጂ ክፉ ነገር አይደለም ብለዋልና፣ ይሄ ክፉ ነው፣ ይሄ መዓት ነው፣ ይሄ መረሳት ነው፣ ይሄ ቃል ኪዳን ሰብሯል እግዚአብሔር። እንዴት አድርጎ ነው? አይደለም እናንተ አላችሁ እንጂ ይሄ ራሱ እኮ መልካም ነው አላችሁ። 70 ዓመት የመከራ ዓመት፣ የውርደት ዓመት፣ አንገት የመድፋት ዓመት። አዎ ካሉ አይገባም። ባይገባችሁ ግን ትክክል ነው፣ ባይገባኝም ትክክል ነው እግዚአብሔር። እስቲ እግዚአብሔር ትክክል ነው በሉ። ባይገባኝም እግዚአብሔር ትክክል ነው። አማካሪ ነው በእኔ ጉዳይ። እኔ መሆንም ባለ ጉዳዩ እግዚአብሔር በእኔ ጉዳይ እኔን አማክር፣ እንደፈለገው ይሰራል። ጌታ ስትከተሉ ካልተነገራችሁ ዛሬ ስሙ። እግዚአብሔር እንደወደደ የወደደው ያደርጋል። በህይወቴ፣ በህይወትሽ፣ በቤትሽ፣ በትዳርሽ እግዚአብሔር በእግዚአብሔር በራሱ ቤት የወደደው ያደርጋል።
እስራኤል እኮ ህዝቡ ነው፣ የእግዚአብሔር ህዝብ ነው። ነቢዩ እንኳን ሳይቀር እናንተ ምን ይላል? ባላስብሽ ኢየሩሳሌም ወይ ባላስብሽ ምላሴ ከተናገረ እግዚአብሔር አይደለም ይሄንን ያለው ነቢዩ ነው። ነቢዩ በጣም አልቅሷል። ባላስብሽ አለ። ምክንያቱም ሄደዋላ እሱ እዛው ምድር ላይ ያለው እነሱ ተንዘው ሄደዋል። ባላስብሽ ወንስ የኤርሚያስ መንፈስ ይሰጣል። በግዞት ላሉ እንደዛ ለማለት ባላስብሽ ምድሬ፣ ሀገሬ፣ ህዝቤ ባላስብሽ ሀዘንሽ ሀዘኔ ባይሆን መጎሳቆልሽ መጎሳቆሌ ባይሆን ባላስብሽ ነው ያለው። ራሴ ከነ መከራቸው የረሳናቸው ብዙ ሰዎች አሉ። ዛሬ ፈትሹ። ከነ መከራቸው ረስታችኋቸዋል። በመከራቸው ላይ አብረን ለመካፈል አልፈለግም፣ ረሳናቸው። እግዚአብሔር ግን ህዝቡን አይረሳም። እግዚአብሔር ህዝቡን አይረሳም። ምንም 70 ዓመት ቢሆን፣ ምንም እሳት ቢሆን፣ ምንም መከራ ቢሆን፣ ምንም ውሃ ቢሆን፣ ጌታ ግን የገባው ቃል ምንድን ነው? ባለፍሽ ጊዜ እኔ ካንቺ ጋር እሆናለሁ። ሃሌሉያ! እሳቱ ያነጥርሻል እንጂ ያቃጥልሽ፣ ውሃው ያጠራሻል እንጂ እንደ ፈሳሽ ሆኖ አይወስድሽም። ሃሌሉያ! በመከራ የጠፋ አንድ ህዝብ ንገሩኝ እስቲ ካለመታዘዙ ይቀጣል። ወደ እግዚአብሔር ሲመለስ እግዚአብሔር ወደሱ ይመለሳል። በሙሴ የገባው ቃል ኪዳን እግዚአብሔር ሙሴ ብዙ ያስጠነቀቀው በትታውት ይላል። ተዋችሁ ብትፈልጉት አያችሁ። በኮንዲሽን የምንኖረው ኑሮ አለ ኮንዲሽን ተወደድን፣ አለ ምክንያት ተወደድን፣ በምክንያት ግን እንኖራለን። የእግዚአብሔር ፍቅር አንኮንዲሽናል ምክንያታዊ አይደለም። የወደደን ስንኖር ግን በምክንያት ለሱ ክብር፣ ለእግዚአብሔር ጽድቅ። ሃሌሉያ! እንግዲህ ፕላን የሚለው have a plan for your life, have a plan for your future, have a plan። ሴት ፕላን የሚለው በዕብራይስጡ ቃል ማታሻባ ነው የሚለው። ማታሻባ ፕላን አለኝ በጥንቃቄ የሚነደፍ። ይሄ በተለይ ማታሻባ የሚሰራው ህንፃ ላይ ለሚነደፍ ንድፍ ነው። ህንፃው በጥንቃቄ እንዲሰራ እዛ ላይ ንድፍ ይነደፋል። ያን ነው ማታሻባ የሚሉት በዕብራይስጥ። ንድፉ ጥንቃቄ ያለው ይላል። የእግዚአብሔር ሀበ ፕላን ሲል ለእናንተ ያለኝ እቅድ አለ ብሎ ሲላል በጥንቃቄ በህይወትሽ ላይ በህይወትሽ ምዕራፍ ላይ የምነድፈው በጥንቃቄ እኔ እግዚአብሔር የምነድፈው ንድፍ አለኝ ይላል። የማይበላሽ የማይጠፋ በጥንቃቄ ነው የሚነድፈው። እቅዱን ይነድፋል። በህይወትሽ እቅዱን ይነድፋል፣ ሀሳቡን ይነድፋል። ፍጻሜ ያለው ሀሳብ ነው ይነድፈዋል። ስለዚህ ምንድን ነው ምን ያስፈራኛል? ምን ያሰጋኛል? ነዳፍ ንድፍ አድርጎ አልቃቂው አርቅቆ ሰርቶ ሃሌሉያ ያወጣል። ባንቺ ዘንድ ባለፍኩኝ ጊዜ ተጥለሽ ነበረ፣ በደም ውስጥ ተለውሰሽ ነበረ። ኢየሩሳሌም ሲናገራል አንድም የሚራራልሽ አልነበረ። እኔ ግን አለ በአጠገብሽ ሳልፍ ጊዜሽ የፍቅር ጊዜ መሆኑን አወቅኩኝ። ስለዚህ አነሳሁሽ። ሃሌሉያ አነሳሁሽ ይላል። ከዛ ንድፋ ሰማመራትና ዝናሽ ይላል በዓለም ሁሉ ተሰማ። የደም ልብሷን አውጥቶ ነውሯን አንከባሎ ሰራት። ሰሪው በእጆቹ ላይ እንዳለን እየነገረን ነው። እናንተ ማስባትን ሀሳብ መዝሙረኛው በ138ኛው ምዕራፍ ላይ እንደዚህ ብሎ ይናገራል። አቤቱ የእጅን ስራ ቸል አትበል። ይጸልያል። የጸሎት ዝም አይልም። አቤቱ የእጆችን ስራ። እኛ እኮ የእጆቹ ስራ ናት። ጭቃው ሰሪ እንደፈለገ ንድፍ የሚነድፈው እግዚአብሔር እንደፈለገ ጭቃው ሰሪ እንደሚያሰማምር ሲፈልግ እኮ ጥሩ እንዳልሆነ ካወቀው ሰበርበር አድርጎ ነው የሚሰራው። አቤትችና ሞልቃቃዎች ስለሆነ መቼ እንነካለን? ሞልቃቃ ልጅ እንላለን እንጂ አንዳንዶቻችን እኛ ሞልቃቆች ነው። ለስራ ቤት በኩል አናስነካ እረበለው ከዚህ ባህሪ ጋር እንዴ ተፈጠረ
ኧረ እግዚአብሔር ጠማማ ሰው ሲፈጥር አላውቅም። እውነት አንዳንዶች ከጻድቅ ጋር ወይም ከትሑት ጋር ነገር ከጠማማው ጋር እግዚአብሔር ጠማማ ነው። ውሸት እንደሱ አይነት መጽሐፍ ነገር ታምንበታል። እግዚአብሔር ጠማማ አይደለም፣ ጠማማን ያቀናል እንጂ። ስለዚህ ያለዋ ለስራው ንድፍ ልንደፍ በደንብ አድርጌ ብሎ ሲል ኧረ እኔ አትንካኝ በቃ አትንካኝ። እንዴ ታዲያ ማን ይንካል? የፈጠረን እርሱ የእጆቹ ስራ የሆነው እኛ ካላሰማመረን፣ ካላስዋበን፣ ካልለወጠን፣ ካልነካን፣ ካልቀደሰን፣ በእሱ አቅጣጫ ካላመጣን ታዲያ ምንድን ነው? በእኛ ላይ አለቃ ሆነን መኖራችንም ይህ ክርስትና ነው። እኔ በእኔ ላይ አለቃ አይደለሁም፣ አለቃው ጌታ ነው። የህይወቴ ምዕራፍን የሚነድፈው እግዚአብሔር። እንግዲህ ተመልከቱ፣ ሜጀር ኮንስትራክሽን ወይም የአርት ስራ ሲሰራ ፐርፌክት ተደርጎ ነው የሚሰራው። እግዚአብሔር እንደዚህ ነው የሚለው፣ እኔ ላንቺ ያለኝ ሀሳብ ፐርፌክት ነው። አሜን አትለው? ፐርፌክት ነው፣ ፍጽምና አለው። ሰው ፐርፌክት፣ ሃሌሉያ፣ ፐርፌክት ነው። እግዚአብሔር ፐርፌክት ነው። አንቺን ሲሰራሽ ፐርፌክት እንድትሆኚ ነው። ፕሮሰሱ ያማል፣ ግን ኦኬ። የአሞኝ አንድ ጊዜ እኔ ደስ ብትለኝ የሙሴ ሚስት ናት። እንዲህ አለች፣ ከነ ሸለፈት የተስፋ ምድር መግባት አይቻልም አለች። ስለዚህ ይገረዙ፣ ሃሌሉያ፣ ከነ ሸለፈት መግባት አትችሉም። ስለዚህ አይገረዙ አለ። የኃጢአትን ሸለፈት መገረዝ አለበት። ዲዛይነሩ ምን ያደርገዋል? እየቆረጠ ያስወግድና የእሱን ስም ሃሌሉያ፣ የእሱን ስም ይጽፋል። አይፈልግ ሻዳይ ብሎ ይጽፈዋል፣ አዶናይ ብሎ ይጽፈዋል። ሃሌሉያ፣ ኢየሱስ ጌታ ነው። ይጻፍብኛ፣ ይጻፍብኛ። ልጆች እስክሪብቶ ምናምን አንስቴ ልጆች ያሉና አንደኛው በሁሉም ቦታ ላይ መጽሐፍ ግድግዳ ላይ ይጽፋል። በቃ መጥረግ ነው፣ ቀለም ይቀባሉ። መከራቸውን አይተዋል። ምን አንደቀም ነው አምላኬ እኔ ላይ እንደዚህ ጻፍ በመታረጉ እንኳን ሆነ ጫጭሯል። እኔ ግን የልጅህን መልክ ብትጽፍብኛል። ሃሌሉያ፣ የልጁ መልክ በእናንተ ላይ ይጻፍ፣ የክርስቶስ መልክ በእናንተ ላይ ይጻፍ። የእስራኤል ሕዝብ ያህዌን እስኪያውቁት ድረስ ማን መሆኑን እስኪረዱ ድረስ በእነርሱ ላይ ታሪክ ለመጻፍ ስለፈለገ 70 ዓመት ከባድ ዓመት ነው። አውቃለሁ፣ ቀላል አይደለም። አንዳንዶቻችን ላንደርስ እንችላለን። እኛ ብንኖር ኖሮ በዛ ጊዜ ብዙ ዘመን ይኖሩ ስለነበረ ቀነስ ቢያደርግም ችግር የለውም። የእጆችን ስራችን ላስሆን እግዚአብሔር ቸር ብሎ ያውቀው። ከዛ በኋላ ምንድን ነው ለእናንተ ማስባት ሀሳብ ምን አይነት ነሻል? ሰላም፣ የሰላም ሀሳብ። ሰላም የሚለው በዕብራይስጥ ሻሎም ማለት ነው። ሁለተኛ ጊዜ ስሟ ሻሎም፣ እንደ ስሟ ሰላም የሞላባት እንደው እርግጥ እንደው አይጨንቅሽም፣ እንደው አትናገር፣ ተንፈስ እንኳን ቤት ኧረ እየተነፈስኩ ነው ትላለች። እኔ እንትናን ያልኳት መስሏት ብሪዝ የምታደርገው ሻሎም፣ ሰላም ትርጓሜው ብልጽግና፣ ቅድስና፣ ሙላት ማለት ነው። ኢየሱስ ክርስቶስ ዓላማው ለቤተ ክርስቲያን ወደ ሙላቱ ክብር እንድትመጣ ነው። ወደ ሙላቱ ክብር እንድትመጡ ነው። ይሄ ፕሮሰስ አይመማችሁ ወገኖቼ፣ እህቶቼ፣ ይሄ ፕሮሰስ አይመማችሁ። ግድ የለም ወደ ሙላቱ በረከት እንድትመጡ ነው። ወደ ሙላቱ ክርስቶስን ኢየሱስን ወደ መምሰል ሙላት። ያ ነው የክብር ሙላት ማለት፣ ሌላ ነገር አይደለም። ይሄንን ይነግራቸዋል። ነገር ግን ያለን ህብረትና ግንኙነት ላይ ነው እግዚአብሔር የሚሰራው። ይሄ ምድራዊ በረከት አይደለም፣ እሱ ሌላ ነው። ምራቂ ስለሆነ ስለ ምራቂ እኔ ብዙ አልናገርም። እኔ ምራቂ መርቁ ብዬ ልጅም ሆኜ ሳድግ እዛ መርካቶ ሲሄድ መርቁ ብዬ አላውቅም። እንደውም እናት መርቁ አንድ ቃል ምናገርላት ብዙ ዝምተኛ መርቁ ስለአለባክሽ እኔ አልወድም። ዋናው ልጆሱ አይሄድም ምን መርቁ ምናምን ምንድን ነው መቼም አውቀው ከመረቁ ያን አልተውም። እሺ ፌስታውን አልዘጋውም። ግን መርቁ አንዳንዱ ይከራከራል። ኧረ መርቂ እንዴ ያለ መርቂ ይላል። አሁን ሲመ እንደ መርቂ እንጂ እንዴ አቤት በኢየሱስ ስም ምርቃት ላይ የሚያተኩር ዋናው ላይ ግድ የለው። ዋናችንን ነው እሱን ነው
የሚናገረው። ዋናችን ሻሎም ነው፣ ሰላም ነው ብሎ ይናገራል። የህይወታችን ዳይሜንሽን ነው የሚያሳየው። የህይወታችን ዳይሜንሽን መድረሻችንን ነው የሚያሳየው። ከጌታ ጋር ያለን ህብረት ነው ዋና ምንድን ነው? ዋናሽ ከጌታ ጋር ያለሽ ህብረት ነው። ተባባሉ ውስጥ ይሄ ፍጻሜ ያለው ተስፋ ነው። ፍጻሜ ያለው እዚህ ምድር ላይ ለዘላለም የምንኖር ስለመሰለ የዘላለም ነገር ነው የምንጠይቀው። ይሄን ያህል እንትን በወር እንደዚህ በአመት እንደዚህ ከዛ ለአመት እንደዚህ ይቀመጣል። ከዛ ትንሽ ረጋጋሉ። እባክህ መጽሐፍ ቅዱስ ኢየሱስ ክርስቶስ ጸሎት አስተምረን ሲባል ምንድን ነው ያለው? አቤት አቤት እግዚአብሔር ባርከ እናንተ በጣም ጥሩ ናችሁ። ጸሎቱን አልረሳችሁም። አንድ ጊዜ አንድ ቦታ ላገለግል ጸልያለሁና አባታችን የሚለው ጸሎት ጸልይ ግራ ገባችሁ። አሜን ስም ሁለኛ አንዳንዶች ከሚሰም ካጨረሰች መጨረሻ ላይ ማን ያለው እንደው መጀመሪያ ላይ እንደዛ ነው መጸለይ ያለበት። እና የዕለት እንጀራችን እኛ ግን የዓመትም አግኝተን በተለይ እዚህ ሀገር የዓመትም አግኝተን ገና የ3 ዓመት የለንም ብለን እናለቅስ ነን። ኧረ እንባችሁን ለከንቱ ነገር አታፍስሱት። ኢየሱስ ይመጣል። ኢየሱስ ይመጣል። ሃሌሉያ። እኔ ከምድር ጋር የሚያጣበቃችሁ መልእክት አሰብካችሁ። ከምድር ስበት ወደ ላይ የሚያወጣ መልእክት ነግራችኋል። ከምድር ምድር በጣም ከባድ ናት እንዳይመስላችሁ። ምድር ሲስተሙን ማለት ነው ከምድር ጋር አጣብቆ ነው የሚይዛችሁ። ከሲስተሙ በላይ ከማዕበሉ በላይ ሃሌሉያ። ከሰይጣን ሐሳብና ዕቅድ በላይ ከፍርሃት በላይ እስቲ በላይ 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 በሉ እስቲ በላይ 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 በእምነት የምንኖረው ህይወት ነው። ለምን ተስፋ ያለ ሰው ነው? ተስፋ አለኝ። ሃሌሉያ ተስፋ አለ ወገኖቼ። ነግራችኋለሁ ሁሉም ነገር ለበጎ ነው። እግዚአብሔር እንዳሰበው ይሆናል። አቤት እንደዚህ እንደው ደንደን ያሉ ሰዎችን እንደ ጓደኛ አድርጓቸው እስቲ እንደው ቢጋባባችሁ ሁሉ ለበጎ ነው። ኧረ እንትን ሆነ እግዚአብሔር ይመስገን። ነገራቸው እኮ እንደዚህ ነው። እንደው በዚህ ብትሞላቀቁ ምንም አይሆንም። እግዚአብሔር ይመስገን። እባክሽ ጌታ ያለው ኢየሱስ ጌታ ነው። በመንደራችሁ ይሙላ፣ በህይወታችሁ ይሙላ። ነፃነት በኢየሱስ ስም። እኔ ማለት ፕላን አታውጡ ቅዳታውጡ እያልኩ አይደለም። ማደራችሁን ግን ሁሉም በልክ በመጠን እግዚአብሔር ያለው ይሆናል ማለት ይሻላል። ደስታና ውጤታማነት ነው። የእግዚአብሔር ቃል ኪዳን አይለወጥም ወገኖች። የእግዚአብሔር ቃል ኪዳን ለኔሽን ነው፣ ለቤተ ክርስቲያን ነው፣ ለአንቺ ነው፣ ለኔ ነው፣ ለልጆቻችን ነው። እግዚአብሔር ይመስገን። እግዚአብሔር የራሱን ታማኝነት ለማሳየት ነው የሚፈልገው። የራሱን ታማኝነት ምን እንደሚታወቃላችሁ ሃፒ በኔ ተደሰቺ፣ በኔ ተደሰቺ፣ ቢሞላ ባይሞላ በኔ ተደሰቺ ነው። እስቲ እንደው እግዚአብሔር በሰጠን ከመደሰት በእግዚአብሔር መደሰት እንድንችል በእግዚአብሔር መደሰት በቃ ውድድድ ነው አድርገን ወድሃለሁ አለ። ውድ ዳዊት እኮ እንደዛ ነው ያለው። ምን እንዳደረገ የልመናዬን ድምፅ ሰምቷልና ወደድኩት፣ በዘመኔ ሁሉ እጠራዋለሁ። ይሄ የሚወደድ ወዳጅ ነው ያለን። ይሄ የሚወደድ ጌታ ነው ያለን። ውድድ ነው ማድረግ እስኪ እንደው ውድድ ነው ማድረግ በሉት። እንዲህ አይነት ጌታ ሃሌሉያ። ወድሃለሁ ጌታ እሱ ወዳችኋለሁ ብሎ ብቻ አይደክምም እንጂ ማለት አይደክምም። መስጠት ይቅርታ እግዚአብሔር አይደክምም እንጂ ወዳችኋለሁ። እንደው እኔ መጥቼ እንደው እስቲ በእውነት በርሽ እንደው ጠዋትም ይልም በጣም እወድሻለሁ። ሌላ ነገር እንኳን እወድሻለሁ። ከሰዓት እንደው በጣም ነው የምወድሽ። ማታም እንደው ምን ይሰማሻል? ጭንቅ አይልሽም? እና ከዛ በኋላ ምን ትያለሽ አንቺ? ኧረ እኔም እወድሻለሁ ምትይና እወድሃለሁ ጌታ ሆይ ዳዊት እወድሃለሁ በዘመኔ ሁሉ እጠራሃለሁ። የሚገርመው ነገር ጠርቼ መለስክልኝ። ጠራሁ እኮ መጀመሪያ እኮ እግዚአብሔርን ጠራሁት፣ በመከራ የጠራሁት የሞት ሲኦል ጣር አስጨንቆኝ መከራ አስጨንቆኝ ጠራሁት አለና እግዚአብሔር ዘንበል አለ።
ካለ በኋላ ቀጥሎ የሚለው ምንድን ነው? ምርጫው በቃ አለቀ። መከራው ስላበቃ በቃ ዳዳ አንድ ጊዜ አንድ ሰው ብሎ ተናገረ። እንዴት ነው ጌታ ታመሰግናለህ? ሚሊዮን ብር ደረሰው አሉ። ሎተሪ ጌታ እንዴት ነው ታመሰግናለህ? እንዴት እንዴ ስጠኝ ብዬ ጨቀጨቅ። አሁን ሰጠኝ ምን ይሁን ብዬ ነው ትጸልያለህ ወይ ሲለው አሁን ምን ብዬ ነው የምጸልየው? ውሰደው ልበለው እንዴ? ስለዚህ ምንድን ነው ዳዊት ጠራሁት ዳንኳልና በዘመኔ ሁሉ ጠራዋለሁ። እዚህ ፊውቸር እና የኮሚትመንት ነው የሚያሳየው። በዘመኔ ሁሉ ጠራዋለሁ። በዘመናችሁ ሁሉ ጥሩት። በእውነት በዘመናችሁ ጥሩት። ትድናላችሁ፣ ጥሩት። ታብባላችሁ፣ ጥሩት። ለዚህ ነው እንግዲህ ችግሩ ምንድን ነገራችሁ? ኢሳያስ 40 ላይ የሚሄድና እናንበብ እየጨረሱት ነው። አይዟችሁ ኢሳያስ 40 ላይ በጣም ሃሌሉያ ክብር ለእግዚአብሔር ይሁን። እንደዚህ ይላል 40 ላይ ቁጥር 27 ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዴት እናገራለን? አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። አይደለም ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴናዎች ይደክማሉ፣ ሰው ናቸው፣ ይታክታሉ። ጎበዛዝት ምንም ጎበዝ ቢሆኑ ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳል። እንደ ንስር በክንፍ ይወጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እኔ የሚገርመኝ ነገር ያዕቆብ እንደዛ ለማለት ሪሊ እንደው እስኪ እውነት እንነጋገር። ያዕቆብ እንደዛ ለማለት የሚችል ሰው ነው? አላወቅም እንዴ? አልሰማህም? አላወቅም ማለት አንተ አታውቅም እንዴ? እኔ ከየት እንዳነሳው አልሰማህም እንዴ? ስለ አብርሃም አባት እንዴ ምን እየሆንክ ነው? ያዕቆብ ኢሳያስ ነው የሚለው እግዚአብሔር በኢሳያስ ቆሞ እንዴ ምን እንዴ እስቲ ተመልከቱ። ገና ከመወለዱ እኮ እግዚአብሔር እንደዚህ አለ። ኤሳውን ጠላው፣ ያዕቆብን ወደደ። ተረሳ። እናቱ ይህን እያለች ነው ያሳደገችው። እግዚአብሔር እኮ የሚገርም ነገር ነው። ይኸው እንትን የአባትንን በረከት ተቀበል፣ እንደዚህ በቃ ፌቨር ታደርግለት ነበር። ይህ ሁሉም ነገር አይቶ ነው እያደገው የተነገረው። ታናሹ ታላቁ ለታናሹ ይገዛል የሚለውን እየሰማ ነው ያደገው። ካድማጅ እየሰማ ነው ያደገው። እግዚአብሔር እንዳከበረው እየሰማ ነው ያደገው። እሱ ብቻ አይደለም፣ ተውት፣ ሄደ እንደ ላባ ቤት ደግሞ እግዚአብሔር እንዴት እንደተሟገተለት አይታችኋል አይደል? ደሞዙን ቢለዋውጥበትም እግዚአብሔር ግን እኮ ከናባል እርምጃ አድኖታል። ማን ነው አይደል? አንቺ አድኖታል። ከሱ ጋራ ቀስ ብሎ ለምን ያዕቆብ ሄደ? ሚስቶቹን ይዞ ዘመኑን ጨርሶ 14 ዓመት ሲሄድ ተከተለው ሊገለው። ከዛ እግዚአብሔር መልአክ እንዳትነካው የተባለ እኮ ነው ያዕቆብ። እንዳትነካው እንዴት ነው? አታውቅም እንዴ ያደረኩልን የታደጉን? ምን ማለት ነው? እሱ ብቻ አይደለም። በዛ በቤቴል ተኝቶ ባለበት ጊዜ ፈርቶ ወንድሙን ኤሳውን ለመገናኘት እንዴት ሄዳለሁ ሲል እግዚአብሔር ምን አደረገው? ባረከው። እስቲ አስቡ። ያዕቆብን አለምታስቡ ራሳችሁ ለመናገር መብት ነበረው። መንገድ ተሰውራለች፣ በቃ ፍርዴም